ሰላም ጤና ይስጥልን የተወዳችሁና የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ስለ ሀገር ነው። ስለ ሀገር እንደተለመደው ሁሉ የተለያዩ ወቅታዊ የሆኑ ጉዳዮችን ለመዳሰስ እዚህ ስቱዲዮ ሁለት ሰዎች ተሰይመናል። በመስተንግዶው እኔ ቴዎድሮስ አለማየሁ እንዲሁም ደግሞ በትንታኔና የተለያዩ ሀሳቦችን በመስጠት እዚህ እኛ ጋር ቆይታ እንድታደርግ ጋበዝናት ደግሞ ዶክተር ቅድስት ተሾመ ትባላለች። ከዚህ ሰዓት ጀምሮ የተለያዩ ማለትም ከስነ ልቦና ጋር የተያዙ እንዲሁም ደግሞ ከኒውትሪሽን እና የማይንድ ሴት ጋር የተያዙ ጉዳዮችን እያነሳን ከዚህ ሰዓት ጀምሮ ቆይታ የምናደርግ ነው የሚሆነው። እስከ መጨረሻው ከኛ ጋር እንድትሆኑ ከወዲሁ እጋብዛለሁ ማለት ነው። ዶክተር እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። ሰላም ነው አለን። እንግዲህ የስለ ሀገር ፕሮግራም ያው ዶኬ እንደምታውቂው ፕሮግራሙን ከመጀመራችን በፊት ብዙ ጊዜ የዕለቱን መልእክት ለተመልካቾች እናደርሳለን እና የዕለት መልእክትን ካቀረብን በኋላ ደግሞ ሀሳብ እየሰጠንበት ቀደም ሲል የጠቀስናቸው ሀሳቦችንም እንደዚሁ አስተያየት እየሰጠንባቸው ቆይታ እናደርጋለን። መጀመሪያ ወደዛ ብናልፍ። ኩራትና ኩራን ተመልካቾቻችን የዛሬው የስለ ሀገር የዕለቱ መልእክት በሳል ክርክርን መለማመድ የሚል ነው። እንግዲህ በሳል የሆነ ክርክርን በማንኛውም ሰዓትና ጊዜ እንደማይገኝ ይታወቃል። ብዙ ከመደማመጥና መደማመጥ ሊሆን እንደሚችል ደግሞ ብዙዎቹ የሚገልጹበት ሁናቴ አለ። በሳል ሰዎች ስለሆነ ሀሳብ ሲከራከሩ አሊያም ሀሳባቸውን ሲሰነዝሩ አንዱ ለሌላው እንዲህ ሲል እንሰማዋለን፣ እዚህ ጋር ትክክል ነው ነገር ግን የሚል ሀሳብ ያነሳል። ልክ ሊሆን ይችላል፣ ይሁን እንጂ እዚህ ጋር የሆነ ሀሳብ የዘነጋ ይመስለኛል ምክንያቱም በሚል የሚጀምሩ ናቸው። ነገር ግን እንዲህ አይነት ክርክር ብዙ ጊዜ አንሰማም። ለዚህ ደግሞ የሰው ልጅ ስህተት ላይ መንጠልጠላችንን ያሳያል። ከዚህ ጎጂ አስተሳሰብ ለመፈወስም ስጋዊ አይኖቻችንን በነፍሳችን አይኖች በርተው የሰው ክፋቱን ሳይሆን መልካምነቱን፣ ጭካኔውን ሳይሆን ደግነቱን፣ ድክመቱን ሳይሆን ጥንካሬውን እንድንመለከትበት ያስፈልጋል። ይህም ለሰውነታችን ፍጹም ረፍትን ይሰጠናል። ምክንያቱም በልቦናችን ውስጥ የክፋት ሀሳብና የአልሰማህም ድርቅና አይጸነስምና። ለዚህም ነው አንተ ግብዝ አስቀድመህ በአይን ውስጥ ያለውን ግንድ አውጣ፣ ያኔ የወንድምህን ጉድፍ መመልከት ትችላለህ መባሉ። ይህን ንጽጽርን ተመልከቱ። የሰውን ሀሳብ በመጨፍለቅ ግንድ የተባለውን እንደ ጉድፍ ቅንጣት የምታህለውን የሰውን ክፋትና ውድቀት ለማየት መጓጓት ነው። እንዲህ ያለ ሰው እንደ ጉድፍ እጅግ ትንሽ የሆነችን ጉድለት ለማየት የሚተጋ ሰው ነው። ስለሆነም ሰውን በምንወድበት ሀሳቡንም መስማት የምንችልበት ልብ ሊኖረን ግድ ይለናል። ያኔ ከወንድማችን ከእህታችን ውድቀት ይልቅ ስኬታቸውንና ትንሣኤያቸውን እንፈልጋለን። ፍቅራችንም የእነርሱን ነውር ይከድነዋል። በዚህም ሰዎች መከራከር ማለት የሌላውን ሀሳብን ስብዕና ማንቋሸሽ ይመስላቸዋል። ነገር ግን ክርክር የሀሳብ ብስለትን የምናሳይበት ቦታ እንጂ ስሜታችንን የምንቆሰቁስበት ስፍራ ሊሆን አይገባም። ዶክተር እንግዲህ ቀደም ሲል ያስተላለፍነው የዕለቱ የስለ ሀገር መልእክት ነውና እንደው ሀሳብን በሀሳብ ማሸነፍ ወይ ደግሞ የሀሳብ ልዕልና እንዲሰፍን በማድረግ ረገድ ምንድን ነው መደረግ ያለበት የሚለው ከሚለው እስኪ ነሳ። ቀደም ሲል ካነሳነው ሀሳብ ጋር አያይዘን ማለት ነው። እሺ፣ ደስ የሚል መልእክት ነው ያስተላለፍከው። ከዚሁ ጋር እንግዲህ በተያያዘ ብዙ ጊዜ ሀሳብ የሚለው በራሱ ዲፋይን ሊደረግ ይገባል ብዬ አስባለሁኝ። ብዙ ጊዜ ሰዎች ራሳቸው ኢንታይትልድ የሆኑበትን ሀሳብ ሲገልጹ ያንን ሀሳብ ሪስፔክት ማድረግ ያስፈልጋል፣ ቫሊዩ መስጠት፣ ዋጋ መስጠት ያስፈልጋል። ግን አንዳንድ ጊዜ ፋክቶችን ሀሳብ አድርገው which is ፋላሲ አድርገው ወይም ትክክለኛ ያልሆነ ነገር የሚናገሩ ሰዎች አሉ። ለምሳሌ አይስክሬም እወዳለሁና በዚህ ዓለም ምርጡ ነገር አይስክሬም ነው፣ የተለያየ ነው። አይስክሬም መውደድ ያንተን ኢንታይትል ያደርገዋል። አንተ አይስክሬም ወዳጁ እከሌ ትባላለህ። አይስክሬም የዚህ ዓለም ምርጡ ነገር ነው፣ ግን ፋላሲ ነው፣ ፎልስ ስቴትመንት ነው። እንዳልሆነ ኤቪደንሶች አሉ፣ ሰፖርቲንግ ኤቪደንሶች አሉ። እሱን ካመጣው የሀሳብ ትክክል አይደለም ማለት ነው። አዎ ላይሆን ይችላል። ስለዚህ እቺን ፖይንት እናድርጋትና ብዙ ጊዜ ሰዎች እንግዲህ ለምንድን ነው የሰዎችን ሀሳብ የማያከብሩት ወይም የማይቀበሉት የሚለውን ስንመጣ እዚህ ጋር ፖይንት አውት ማድረግ የምንፈልገው ምንድን ነው አንድን ናሮ ማይንድድ የሆነ ወይም ደግሞ ሲንግል ማይንድድ ይሉታል አንድን ሀሳብ ብቻ ያቀነቀነ
ማይንድ ሴት ያላቸው ሰዎች አሉ። የኔ ሀሳብ የመጨረሻ ነው፣ እኔ ያልኩት ብቻ ልክ ነው የሚል ማይንድ ሴት ይዘው የሚነሱ ሰዎች አሉ። እንዲህ አይነቱ ሰው ብዙ ጊዜ ከአሮጋንሲ ፐርሶናሊቲ ትሬት ወይም ደግሞ ኢጎይዝም ከምንለው ጋር የኔ ሀሳብ ብቻ ትክክል ነው፣ ይሄንን ነው ኢንፎርስ ማድረግ የምፈልገው፣ የሌላውን ሰው ሀሳብ አልሰማም የሚሉ ሰዎች አሉ። እንደዚህ አይነት ሰዎች ያው እንግዲህ ናሮ ማይንድድ ወይም ጠባብ አይምሮ ያላቸው ሰዎች ናቸው። እነዚህ አይነት ሰዎች የብዙዎቹን ሰዎች ለማየትና ከምን አንጻር እነሱ ይሄንን እንደዚህ ያሉ ለምን ተናገሩ ትክክል ነው ወይ ለማለት ጊዜ ሰጥቶ ያንን አናላይዝ ማድረግ አይፈልጉም። ምክንያቱም ድምዳሜያቸው ምንድነው አንዱ ትክክለኛ ሀሳብ የኔ ሀሳብ ነው የሚሉ አሉ። በሌላው ጎኑ ደግሞ ስታየው ከእድገት ጋር ከልጅነታቸው ሲያድጉ የተነገራቸው አንድ ቪው ፖይንት አለ። በቃ አስተዳደጋቸው ላይ አንድ ቪው ፖይንት አለ። እናት አባት ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ኢንቫይሮንመንቱ የነገራቸው ያሳደጋቸው ቪው ፖይንት አላቸው። ለዛ ቪው ፖይንት ባያዝድ ናቸው። ሌላ ሀሳብ እንኳን አምጥታ ብትነግራቸው ኦር ትክክለኛነቱን ያረጋገጠ በመረጃ ብታመጣላቸው አይቀበሉትም። ለምን? ኦልሬዲ ባያዝድ ናቸው። ለዛ ነገር ያመዘነ ትልቅ ቫልዩ የሰጡ ሰዎች ናቸው። ሁለተኛው እሱ ፋክተር ይመስለኛል። በሶስተኛው ደረጃ በዓለም ላይ አንድ ሀሳብ ብቻ ነው ትክክል ብለው የሚያምኑ ሰዎች አሉ። there is only one point which is correct and right የሚሉ ሰዎች አሉ። ይሄ እንግዲህ ብዙ ጊዜ ሀሳቦችን ማንሸራሸር፣ የብዙ ሰዎችን ሀሳብ መስማት የሚሉ ይሄ ኦፕን ማይንድነስ የሚል ይሄ በራሱ ችሎታ ነው። ባይዘው ችሎታ ነው። ብዙ ዲስከቨሪዎች፣ ኢንቬንሽን፣ ኢንተርቬንሽንስ የምንላቸው ግኝቶች፣ የተደበቁ ነገሮች የሚወጡ ያልታዩ ነገሮች እንዲታዩ የሚደረገው ከብዙ ሀሳብ ተነስቶ ነው እና ሀሳብ ያንተ ሀሳብ ከሌላው ሰው ሀሳብ ልዩነቱ ልዩ መሆኑ ዳይቨርሲቲውን ነው እንጂ የሚያሳየው ያንተ ትክክል የዛኛው ትክክል አይደለም ወይም ደግሞ ያንተ ከፍ የሱ ዝቅ ነው የሚል እንድምታ አይሰጥም ማለት ነው። ሀሳቡ ይለያያል። ምክንያቱም ሀሳብ ሲለያይ ባይዘዌ ሀሳቦች የሚለያዩበት ምክንያት የሰው የሄደበት የህይወት ኤክስፒሪየንስ አለ፣ የተጓዘው ጉዞ አለ፣ የኖረው ኑሮ አለ። ከተፈተንከው ነው ኤክስፒሪየንስ ካደረግከው ነው ሀሳቦች የሚወለዱት። እሱን ነው የምታቀነቅነው፣ ለሌላው የምታካፍለው። እሱ ብቻ ሳይሆን ፕራዮሪቲስ የምንላቸው አሉ። የሰው ልጅ የራሱ ፕራዮሪቲ አለው። የተፈጠርኩበት እኔ ለምሳሌ ሐኪም ሆኜ ፔሸንትን መርዳት ነው የሚል ከሆነ የኔ አመጣጤ ለኔ ሁሌ የሚታየኝ ኦኬ ሰርቪስ መስጠት፣ ሰውን ማዳን የሚል ነው የሚታየኝ። ይሄ የኔ ፕራዮሪቲ ነው። ስለዚህ ነገሮችን ስቀኝ ከዚህ አንግል ነው የምጀምረው ማለት ነው። ሌላው ሰው ግን እንደዛ ላይሆን ይችላል። በቴክኖሎጂ አገርን ሰርቭ ማድረግ የሚፈልግ ሰው ከሆነ ሰውየው ቴክኖሎጂው ላይ ያንዣበበ ሀሳብ ነው የሚሰጥ። ስለዚህ ይሄ የሚያሳየው ምንድነው? የሀሳብ ልዩነት ነው እንጂ ያንዱ ከፍ ማለት ያንዱ ዝቅ ማለት ወይም ያንዱ መብለጥ ያንዱ ማነስን አያሳይም ማለት ነው። ስለዚህ በዚሁ አጋጣሚ የሀሳብ መለያየት ውበት ነው ነው ብዙ እውቀቶች ይወለዳሉ፣ ብዙ ዲስከቨሪዎች ይገኛሉ። እነ ቶማስ ኤዲሰን ዛሬ ላይ ይኸው እኛ ማብራት እንደዚህ እንድንጠቀም ያደረጉ አዲስ ነገር ስላመጡ ነው። ስለዚህ ከሀሳብ ነው የሚመጣው እሱና ይሄንን ለማለት ነው። ግን ዶኬ በጣም ቆንጆ አገላለጽ ነው ስለመናገር። ብዙ ጊዜ የኔ ሀሳብ ካንተ ሀሳብ ይበልጣል፣ ካንቺ ሀሳብ ይበልጣል ወይ ደግሞ ያንቺ ሀሳብ ከኔ ሀሳብ ያነሰ ነው የሚሉ አስተሳሰቦች ወደን ሳይሆን ተገደን አሁን ማለት በህይወታችን አጋጣሚ የምናስተውልበት ሁኔታ ያለበት አጋጣሚ አለ። ለምሳሌ የፈለገ አይነት ዊርድ የሆነ ሀሳብ የፈለገ አይነት ነገር ዊርድ የሆነ ሀሳብ መጥቶ ያንን ግን ለማዳመጥ ችግር የሚሆንብን ሰዎች እንዳለን በአንድ በሌላ መንገድ አስተውለናል። ካሁን ቀደም እንደውም አንድ እንግዳይ ብዙ ጊዜ እኛ ኢትዮጵያውያን ያለን ችግር የማዳመጥ ስኪል የለንም፣ ይህን የማዳመጥ ስኪል ደግሞ መፍታት አለብን የሚላልና ይሄን ችግር እንዴት ነው ልንፈታ የምንችለው? ዶኬ ማለት ማዳመጥ የማይችል ሰው ማዳመጥ እንዲችል ምንድን ማድረግ ያለበት? እንግዲህ ይሄኛው ጥሩ ጥያቄ ነው። የሚሄደው ቤዙ ላይ ነው። አሁንም ሰው የሰው ሀሳብ እኮ ሰውነቱን ነው የሚያሳየው አይደል? ሂዩማኒቲ ነው የሚያሳየው። ሰው ነው ሀሳብ የሚያመጣው። የሰውየውን ሀሳብ ስታከብር ሰውየውን ነው የምትቀበለው ነው። ስለዚህ
የሰው አመጣጡ ይለያያል አንዳንድ ሰው በተፈጥሮ ኢንቦርን የሆነ የተለያየ ፐርሰናሊቲ ይዞ የሚመጣ ሰው አለ በሁለት ነገር አፌክትድ ይሆናል የሰው አይደንቲቲ ራይት አንደኛ በመወለድ በናቹራሊ ይዘ የምትመጣው ጊፍት አለ አንዳንድ ሰዎች አሁን ለምሳሌ አውት ላውድ ናቸው ደፋር ናቸው ኮሙኒኬቲቭ ናቸው የማስመጥ ኃይል አላቸው ይሄ በተፈጥሮ የተሰጣቸው ጸጋ ነው ሌሎቹ ሰዎች ደግሞ ቀስ የሚሉ ሰዎች አሉ ቴክኒካሊ ጎበዝ የሆኑ ሰዎች አሉ ነገሮችን ቀስ ብለው ማድረግ የሚችሉ ሰዎች አሉ የነዛ ፐርሰናሊቲ እና የነዚህ ፐርሰናሊቲ ልዩነታቸው በተፈጥሮ ይመጣ እንደገናም ደግሞ ሲያድጉ ካስተዳደጋ ለምሳሌ ቤተሰብ ነግሮክ እንደገና ጎረቤት ካልቸሩ የምትኖርበት ማህበረሰቡ የሚሰጥ ካለ ያ ነው ሐሳብ ሆኖ የሚመጣው እዚህ ጋር እኮ ሐሳብ ሲሰጥ የኖርኩትን ኤክስፒሪየንስ ነው ትናንትና የኖርኩትን ህይወት ነው ዛሬ ይዤ የምመጣው ላንተ ማካፈለው የኖርኩትን ኤክስፒሪየንስ ነው ማካፈለው ስለዚህ ትልቁ መረዳት ያለብን ነገር ልክ እኔ አቋም እንዳለኝ ልክ እኔ ፐርሰናሊቲ እንዳለኝ የኔ ሐሳብ ለኔ ቫልዩ እንዳለ እንደሚጠቅም እንደምረዳው እኔ አጠገብ ያለው ወንድም የሚጠቅም ሐሳብ አለው የሚረዳ ሐሳብ አለው እኔ ባላየው እሱ አይቶታል ስለዚህ ከተሻለን we need to have it takes humility by the way humility ይጠይቃል humbleness ይጠይቃል የሰውን ሐሳብ ለማድመጥ ምን ለማለት ፈልጎ ነው የሚለውን አድምጠ አናላይዝ አድርገ ከሱ አንግል ለማየት ሂዩሚሊቲ ይጠይቃል ሃምብልነስ ይጠይቃል አሁን እሱ እንዴት ማዳበር ይቻላል እሱን እንግዲህ አንደኛ ሰልፍ አዌርነስ ነው ትልቁ ነገር ራስን ማወቅ ነው ምንድነው ያደረኩ ያለሁት ለምንድነው ለወንድሜ ተቃራኒ ሐሳብ እየሰጠሁት ያለሁት ትክክል ሊሆን ይችላል ግን እኔ ለምንድነው የተቃረንኩት ብዙ ጊዜ ነገሮችን ለመፍታት ወደ ራስ ማየት ጥሩ ነው ምን ያረክ ሞመንቱ ላይ ምንድነው እየተሳተፍክ ያለው ሰውየውን ያዳንከው ነው እየገደልከው ነው ሰውየውን ያበረታታው ነው ወይስ ዲስካሬጅ ያረከው ነው ስለዚህ ሰልፍ አዌርነስ ማወቅ ምን ያደረክ እንደሆነ ማወቅ ወደ ውስጥ መመልከትና እነዛ ነገሮች ደግሞ ያው ሁላችንም ኮመን ሴንስ ስትጠቀም መተሳሰብ መረዳዳት አንዱን መቀበል ለአንዱ መስጠት ፍቅር መቻቻል እነዚህ ነገሮች እኮ ልጆችም ያውቋቸዋል ሶ ይሄንን ለማድረግ ይሄንን አይነት ባህሪዎችን ለማዳበር ወደ ውስጥ መመልከት በራስ ላይ መስራት ጊዜን መስጠት ያስፈልጋል ይሄ ሰልፍ ዴቨሎፕመንት ፐርሰናል ዴቨሎፕመንት ምንላቸው ነገሮች አሉ ጊዜን ሰተ ራስን በጥሞና ማየትና መሻሻል የሚገባው ነገር ከትናንትናው ከፓስት ሚስቴክ ዛሬ ትማራለህ ዛሬ ተማርከውን ደግሞ አፕላይ ለማድረግ ኮንሺየስሊ ሰልፍ አዌር መሆን ያስፈልጋል ብዙ ነገሮችን ለመፍታት ማለት ነው አይ ቲንክ እነዚህ ሶሉሽኖች ይሆናሉ ብዬ አስባለሁ በጣም ጥሩ እስቲ እንግዲህ ያው ስለ ሐሳብ ካነሳና ይቀር ዶክተር ብዙ ጊዜ ስለ ማይንድ ሴት እንሰማለን አሁን ጤነኛ ወይ አስተሳሰብ ነው ጤነኛ ምን ነው ማይንድ ሴት ምን አይነት ማይንድ ሴት ነው የሚለው ነገር እስኪ እናንሳውና ከዛ እንትናለን ሶ መጀመሪያ ወደዛ ከመሄዳችን በፊት በራሱ ማይንድ ሴት ምንድነው አድማጮቻችን ይሄንን ያውቁታል ወይ ማይንድ ሴት ማለት ምንድነው አንድን ስራ ለመስራት ወይም ደግሞ በህይወትክ ላይ ያጋጠመህን ችግር ምንድነው ችግሩ ራሱ ምንድነው ችግሩን ለመረዳት ኢንተርፕሬት ለማድረግ ለመተርጎም ከዛ ውስጥ ትምህርት ለመውሰድ ወይም ደግሞ ስራን ለመስራት የሚያስችሉ ሴትስ ኦፍ አቲቲዩድስ ወይም ቢሊፍስ እንላቸዋለን ማይንድ ሴት ማለት ነው ሶ ሁሉም ሰው የተለያየ ማይንድ ሴት አለው ባይ ዘ ወይ ፖዚቲቭ ሊሆን ይችላል ኔጌቲቭ ሊሆን ይችላል ግን አንድ ሰው አንድ ማይንድ ሴት አለው አውትካሙ ፖዚቲቭም ኔጌቲቭም ይሁን እንጂ አንድ ማይንድ ሴት አለው ስራን እንድትሰራ የሚያስችል አመለካከት ስራን መፈጸም እንድትችል ወይም የመጣውን ነገር እንዴት ነው አንተ የሚሰማ ነገሩ ምንድነው እንዲያሰማህ የሚያረጋው ላይክ ያንን ማድረግ እንድትችል የሚያደርጉ ነገሮች ናቸው ማይንድ ሴት ማለት እና አሁን ወደ መጣው ጥያቄ ስመጣ ብዙ ባይ ዘ ወይ ሪሰርቸሮች ኤክስፐርቶች ማይንድ ሴትን ብዙ አይነት ናቸው ብለው አስቀምጠዋቸዋል ግን ዋናዎቹ ብለው ያስቀምጧቸው አሉ አሁን ለምሳሌ ግሮዝ ማይንድ ሴት የምንላቸው የእድገት ማይንድ ሴት ያላቸው ሰዎች አሉ እነዚህ አሁን የምጠቅስልህ ጤናማ የሆነ ማይንድ ሴት ያላቸው አሁን ለምሳሌ የእድገት ማይንድ ሴት ምንድነው በመለወጥ የሚያምን ሰው አለ በማደግ ኒው ስኪሎችን የተለያዩ አይነት ስትራቴጂዎችን ተጠቅሞ የማይችለውን ነገር ለመቻል ያቃተውን ነገር ትሬን በማረቅ ራሱ
ለምሳሌ ተማሪ አሁን ማትስ የሚከብደው ከሆነ ጊዜ ይሰጣል ለራሱ ካልኩሌሽኑን ኢኩዌሽኑን ይሰራል ፎርሙላውን ያገላብጣል ያንን ነገር ትሬን ያረጋል ብሬኑን ከዛ ያንን ነገር ትሬን ባደረቀው ቁጥር ያንን ማስተር ያረጋዋል ይሄ ነው መማር ግሮዝ ማይንድ ሴት ይባላል እንደዛ አይነት ሰዎች ብዙ ጊዜ ፕሮግረስ በማድረግ አፕግሬድ በማድረግ በመላቅ በመለወጥ በመጨመር በማደግ የሚያምን ማይንድ ሴት ናቸው በዚህ ተቃራኒ ደግሞ ብዙ ጊዜ ፊክስድ የሆነ ማይንድ ሴት ያላቸው ሰዎች አሉ ኔጌቲቭን ፖዚቲቭን ሞር እንድትረዳው ያደርጋል ኔጌቲቭን ስታየው ማለት ነው እነዚህ ሰዎች ለሰው ታለንትድ ሆኜ መቅረብ ያለብኝ ታለንትድ ሆኜ ስወለድ ነው የሚባሉ ቦርን ጂኒየስ ነው እንጂ ያለው በሃርድ ወርኪንግ በመስራት መለወጥ የለም የሚሉ አይነት ማይንድ ሴት ያላቸው ሰዎች ናቸው በሁለቱም መልኩ ሊሆን ይችላል ጎበዝም ሊሆን ይችላል ይሄ ሰው ደግሞ አይ እኔ በቃ በፍጹም ምንም ይሄንን መስራት አልችልም ማድረግ መፈጸም አልችልም የሚሉም አሉ ሶ እነዚህ ፊክስድ ማይንድ ሴት ያላቸው ናቸው ሌሎቹ አሁን ለምሳሌ ቻሌንጅ ማይንድ ሴት ጤነኛ ማይንድ ሴት ቻሌንጅ ማይንድ ሴት ያላቸው ሰዎች ምንድነው የሚመጣውን ተግዳሮቶች በሙሉ ደፍጥጠው ማለፍ የሚችሉ ናቸው ለሚመጣው ተራራ እነሱም ተራራ ይሆናሉ ቻሌንጅ ያደርጉታል ቻሌንጅ አድርገው መስበር የሚችሉ ናቸው የነዚህ ተቃራኒ ደግሞ ትሬተንድ ማይንድ ሴት ያላቸው ናቸው ትሬተንድ ማይንድ ሴት ማለት ምንድነው የሆነ ጎል ሴት አድርገ አኮምፕሊሽ ለማድረግ ስትወጣ ተራራ ይመጣል ፊት ድቅን ይላል መጣብኝ በቃ ብለው ቪክቲም የሆነ ሜንታሊቲ ያላቸው የተጠቂነት ስሜት ይሰማቸዋል ስለዚህ ስታክ ያደርጋሉ ወይ ወደ ኋላ ይመለሳሉ ያንን ደፍጥጠው ልክ እንደነዛኞቹ የማሸነፍ ቻሌንጅ ማይንድ ሴት እንዳላቸው የማሸነፍን ወይም ደፍጥጦ የመሄድን አይደለም ያላቸው ማለት ነው ሌሎቹ ጤነኛ ማይንድ ሴት ያላቸው የሚባሉት ኢንተርፕረነሪያል ማይንድ ሴት ያላቸው አሉ አሁን ለምሳሌ በተለይ በአሁኑ ጊዜ እንግዲህ ቴክኖሎጂ በሚያድግበት ሞደርናይዜሽን በሚስፋፋበት በጣም ይሄ ወርልድ ይሄ the world of winners ነው የሚባለው የአሸናፊዎች ዓለም ነው የሚባለው ኮምፒቲቲቭ ነው ላይክ ለማሸነፍ ሰው የሚሯሯጥበት ነው እንደነዚህ አይነት ኢንተርፕረነሪያል ማይንድ ሴት ያላቸው ነገሮችን ክሬት ያደርጋሉ የማይታየውን ያያሉ የተደበቀውን ማውጣት ይችላሉ ክሬቲቪቲ ኢኖቬሽን ማይንድ ሴት ያላቸው ናቸው ይሄ ጤናማ ማይንድ ሴት ያላቸው ሰዎች ናቸው ከነዚህ ተቃራኒ ደግሞ ስታያቸው ኤምፕሎይ ይሄ ወርከር ቤዝድ የሆነ የተቀጣሪነት ፍቅር ያላቸው ማይንድ ሴት ያላቸው ሰዎች አሉ በቃ ከአንድ መስሪያ ቤት ስር ወይም ከአንድ ሰው ስር ተቀጥሬ ከሰራው ደሞዜን ካገኘው በቂ ነው ብለው ዘግተው የሚሄዱ ናቸው እነዚህ ኢንተርፕረነሪያል ማይንድ ሴት ግን ያላቸው they are leaders የሌለን ማምጣት ይችላሉ መምራት ይችላሉ ገብተዋል ማለት እነዚህ የጤናማ ማይንድ ሴት ያላቸው ናቸው ብዙ ነገር ማንሳት ይቻላል ለምሳሌ ማይንድፉል ማይንድ ሴት የሚባል አለ በተቃራኒ ማይንድለስ ማይንድ ሴት የሚባል አለ ማይንድፉል ማይንድ ሴት ማለት ምንድነው ለሞመንቱ ላይ የመጣብን ዕውቀቱ አለክ ግን ለሞመንቱ ለመጣብህ ነገር ዕውቀቱን ያለህን ዕውቀት እኮ ባይምሮክ ውስጥ ያለው ለሞመንቱ ማምጣት ማለት ለምሳሌ አንተ አንድ ዕውቀት ገብቶብሃል ካርቦሃይድሬት ሪፋይንድ የሆነ ምግብ ለኔ ተስማሚ አይደለም የሚል ዕውቀት አለክ ጎረቤት ሄድክ ምግብ ቀረበልህ ለምሳሌ ፓስታ ቀረበልህ ልበል ፓስታ ቀረበልህ ዕውቀቱ አለክ ሪፋይንድ ካርቦሃይድሬት ለሰውነቴ አይጠቅምም ብለህ ኦሬዲ ታውቀዋለህ ግን ለሞመንቱ መጠቀም ትችላለህ ወይ የቀረበው ነው ይሄንን መብላት አልችልም ብሎ ማስኬድ የሚችል ነው ማይንድፉል ማይንድ ሴት ማለት ሞመንቱ ላይ ፈተና መጥቷል ዕውቀቱ አለክ በይሉንታ አታልፎም ነው ይሄንን መብላት አልችልም ብሎ የማሳለፍ የሚችል ማይንድ ሴት ማለት ነው ማይንድፉል መሆን ኢንቴንሽናል ፐርፐስፉል መሆን ለምታደርገው ለሞመንቱ ማለት ነው የነሱ ተቃራኒ ደግሞ ማይንድለስ ማይንድ ሴት ያላቸው ሰዎች አሉ እነዚህ ሰዎች በቃ they don't care የቀረበላቸውን በልተው ዕውቀቱ እኮ አላቸው ግን በልተው ይሄዳሉ በተቃራኒው መልክ ማለት ነው ሌሎቹ ለምሳሌ አባንዳንስ ማይንድ ሴት ያላቸው ሰዎች አሉ አባንዳንስ ማለት ይሄ ፕሮስፔሪቲ
ሁሉ አለ ሁሉ ይበቃል ለሁላችንም ይበቃል የሚል ማይንድ ሴት ያላቸው ሰዎች አሉ ሀብታም አይምሮ ያለው ሰው ማለት ነው በዛ ተቃራኒ ስካርሲቲ ማይንድ ሴት የሚባል አለ የእጥረት ማይንድ ሴት ብዙ ጊዜ አሁን ሰዎች በፓስት ላይፋቸው ሊሆን ይችላል ከረንትሊ አሁንም ፈተና ውስጥ ይወርቃሉ ለምሳሌ ሴፍቲ ሴኩሪቲ ለቤተሰቦቻቸው ለልጆች ለአባት ለእናት ፕሮቫይድ ማድረግ ይገባቸዋል ስለዚህ ሁሉ ጊዜ የሚሯሯጡት ያንን ነገር ለማድረግ ነው ፊውቸር ፕላን የላቸውም በቃ ለቤተሰቦቻቸው ፕሮቫይድ ካረጉ that's enough እንደዚህ አይነት ሰዎች በእንደዚህ አይነት ክራይሲስ ውስጥ የሚኖሩ ከሆነ ለፊውቸር የተሻለ ህይወት ላድርግ የሚል ሜንታሊቲ የላቸው መቼ ያስቡታል እዛ ውስጥ ናቸው ሶ ይሄ የስካርሲቲ ማይንድ ሴት ይባላል ሶ እነዚህ እንግዲህ እየጠቀስኩልህ በምሳሌ እንዲሆን ለአድማጮቻችን በደንብ ክሊር እንዲሆንላቸው ብዬ ነው ማይንድ ሴት አስፈላጊ ነው አንድ ሰው አንድን ስራ ለማከናወን ወይም ደግሞ ህይወትክ ላይ ሰክሰስፉል ሆነክ ደስተኛ ሆነክ ላይፍን ኢንጆይ እያደረክ እንድትኖር የሆነ አይነት ማይንድ ሴት ዴቨሎፕ ማድረግ አለብህ ምርጫው ያንተ ነው እንግዲህ አሁን የጠቀስኳቸው ማይንድ ሴቶች አሉ በፖዚቲቭ ሳይድ በኔጌቲቭ ሳይድ ይሄ ነው እንግዲህ ቴዲ በጣም ጥሩ ነው እውነት ለመናገር ብዙ ግንዛቤ የፈጠረልኝ ፐርሰናሊ በግሌ ማለት ነው ምክንያቱም ብዙ ጊዜ ስለ ማይንድ ሴት ሲወራ አስተሳሰብን መሰረት ያደረጉ አንድ ሰው የውስጣዊ አመለካከት ወይ ደግሞ ሐሳቡን የሚገልጽበት መንገድ እንደሆነ እሰማለሁኝና ነገር ግን አሁን ፕራክቲካሊ ተሽኮነ ጤናማ የሆነ ብለሽ የምትዩ አለ ሰው ዝም ብሎ እንዲ በሰውኛ እይታ ማለት ነው ባንጻሩ እንደዚህ ከትምህርት አንጻር ከማይ አንጻር ደግሞ ስታዩ ጤነኛ ብለሽ ከምትያቸው ያፈነገጡ አካላት እንዳሉ ደግሞ የምትገልጭበት መንገድ አለ ኮዝ ምታዩ ቀደም የጠቀስሻቸው መለኪያዎች ስላሉ ማለት ነውና ይሄ ጤነኛ የሆነውን አስተሳሰብ ብቻ ይዞ መሄድ የምንችልበት ማይንድ ሴት በሰው ላይ ማስረጽ ይቻላል አይቻልም የሚለው ነገር እስኪ ኦኬ እንግዲህ ሁሉም ነገር ህይወት ላይ ምርጫ ነው መልካሙን መምረጥ መብትክ ነው መልካም ያልሆነውንም መምረጥ መብትክ ነው ከምርጫ ጋር የተያያዘ ነው እውቀት ሁሌ ይነገራል በሚዲያ ይነገራል በመጽሐፍ አለ ቤተሰብ ይነግርሃል እውቀትን ከብዙ ስፍራ ታገኛለህ እውቀትን ግን መጠቀሙ የሰውየው ፋንታ ነው መጠቀም መፈለግና ለመፈለግና ምርጫ ፍላጎት ፈቃድ የሚሉ ነገሮች ሁሉ ጊዜ ለህይወት ሰክሰስፉል ለመሆን ግብአቶች ናቸው ብዬ ነው ማስበው ፈቃድ ካለ መልካሙን ከመረጥክ ምርጫህን ካወቅ ማታሸንፍበት ምንም ምክንያት የለም እውቀቱን መስማት ብቻ ነው የሚያስፈልገው በራስ ላይ እነዚህ ነገሮች ዴቨሎፕ ለማድረግ ጊዜ መውሰድ ፔሸንትሊ ራስን መገምገም ብዙ ጊዜ ራስህን ብዙ ሰዎች አንኮንሽስሊ ነው ነገሮችን የሚፈጽሙት የሚያደርጉት ካደረጉ በኋላ ነው ይሄንን እኮ ማድረግ የለብኝም ይላሉ ሶ በሞመንቱ ላይ ማድረግ የለብኝም ጥያቄ እየጠየቀ ከመጣ አንድ መሻሻል ነው አውቀዋል ማለት ነው ችግርህን ካወቀው ችግር ከሆነ መፍትሄውንም ታውቀዋለህ ችግር እንደሆነ ካወቅከው መፍትሄውንም ታውቀዋለህ ማለት ነው ስለዚህ ትመርጣለህ መፍትሄውን ለኔክስት ታይም ትመርጣለህ መፍትሄውን ፈቃድ ካለ ፈቃድህን አፕላይ ታረጋለህ በእነዚህ አይነት ነገሮች ጤናማ የሆነ ማይንድ ሴት መፍጠር ይቻላል ምን ፈልጌ መሰለሽ ዶክተር ማለት ብዙ ጊዜ አሁን ለምሳሌ እሳት እና ውሃ ሊቀርብ ይችላል እሳት እንደሚያቃጥል ይታወቃል ውሃ ደግሞ ወይ ላቀዘቅዝ ኦር ብቻ ራሳችን የሆነ ለማረጋጋት የምንጠቀምበት ሊሆን ይችላል ግን እሳትም ውሃም መለየት እየተቻለ አንዳንድ ጊዜ ከማወቅ ማጥዩ ካለማወቅ ሰው እሳትን የሚይዝበት የሚጨብጥበት ሁኔታዎች አሉ እሳት መጨበጥ ማለት በሌላ መንገድ መረዳት ይችላል ለምሳሌ መጥፎ ነገሮችን ብቻ ማሰብ ለመጥፎ ብቻ መገዛት የሚሉት ነገር መውሰድ ይችላልና እነዚህ ከምን የመነጩ ናቸው ብለን ማለት እንችላለን ዶክ እንግዲህ ይሄ በራሱ ማይንድ ሴት ነው ለኔ አሁን ፖዚቲቭ እና ኔጌቲቭ ማይንድ ሴት የሚባሉ አሉ ፖዚቲቪቲ ኤንቫይሮንመንት ላይ ፖዚቲቭ የሆነውን ነገር መስበክ ያስፈልጋል ፖዚቲቭ የሆነውን ነገር ስትናገር ህይወትክ ላይ ብዙ ጊዜ ፖዚቲቭ የሆነ ነገር ነው ሀፕን የሚያደርገው ሪሊዝ ያረከው ኢነርጂ ነው የሚመለሰው ባይዘው ላይፍክ ላይ ስትኖር የምታደርገው ያንዳንዱ ነገር ይመለሳል ተፈጥሮ ላይ ወይም ዓለም ላይ ሪሊዝ ያላረከው ኢነርጂ አንተ ጋር ይመጣል ካላረክ ምንም ካልዘራ ምንም ነው የሚመጣው ምንም እኮ ውጤት ነው መልካም ከዘራክ መልካም ይመጣል
ክፉ የዘራ ክፉ ያጭዳል። ከዚህ ውጭ መሆን አይቻልም። ቢብሊካሊ የተቀመጠ ጉዳይ ነው ነው ተፈጥሮም ይሄንን የተፈጥሮም ሂደት ነው ይደግፈዋል። እና ጥያቄ አይ ቲንክ በዚህ አድሬስ ይደረጋል ብዬ አስባለሁ። በጣም ጥሩ። ሌላኛው ዶኬ ምናልባት ብዙ ጊዜ የሰው ልጅ ጤናማ ነው ብሎ የሚባለው ቅድም እንዳልሽው ከማይንድ ሴት አንፃር የምናያቸው ነገሮች አሉ፣ ከስነ ልቦና አንፃር የምናያቸው ነገሮች አሉ። ጤና በራሱ ጤና ፊዚካሊ የምናየው ጤናም በራሱ በጣም ትልቅ ትርጉም እንዳለው ይገለጻልና አንድ ሰው ጤናማ ነው ብለን የምንለው ምን ሲሆን ነው? እንደው ከማን አንፃር እንድትገልጽ ሊሰፈልኩ። በጣም ጥሩ ጥያቄ ነው። ኢንትረስቲንግ ነው። እኔ በጣም ፓሽኔ ነው ይሄ። ጤና በጣም ሰፊ ነው። ብዙ ጊዜ አሁን ኮንቬንሽናል ሜዲሲን እያለን የምንጠራው ለብዙ አመታት በብዙ አመታት ደረጃ ኮንቬንሽናል ሜዲሲን ብዙ ሚራክሎችን ሲያደርግ ቆይቷል። ለምሳሌ ራዲዬሽን ቴራፒ የምንለው በጨረር ሕክምና፣ ሰርጂካል ለምሳሌ ሰርጀሪን ብትወስደው ሰርጂካል የቀዶ ጥገና በጣም አፋጣኝ ምላሽ የሚያስፈልጋቸው ችግሮችም ደግሞ ሲመጡ ለምሳሌ አክሲደንት ሊሆን ይችላል፣ ኢመርጀንሲ ኬዞች፣ ስብራት፣ ውልቃት እንደዚህ አይነት ነገሮች ላይ ሚራክል ሲሰራ ቆይቷል ኮንቬንሽናል ሜዲሲን። አሁን ግን በዚህ ጊዜ ላይ እየመጡ ያሉ በሽታዎች በርደኖች ተቀይረዋል። ነው ድሮ አፍሪካ ላይ ብዙ የሚነገረው የበሽታ አይነት ኢንፌክሽየስ ነው ወይ ቬክተር ቦርን ኢንፌክሽየስ ነው፣ ቲቢ ኒሞኒያ እያለን እንጠራለን፣ ኦር ቬክተር ቦርን ኢንፌክሽየስ ነው። ናውዴይስ አፍሪካ ከሌሎች ዌስተርን ካንትሪስ እየተለየች አይደለም። የዲዚዝ በርደኗ እየተቀየረ ነው። ሜታቦሊክ ዲዚዝ የምንላቸው ክሮኒክ ዲዚዝ የምንላቸው በስፋት እየመጡ ያሉበት ጊዜ ነው። ስለዚህ ኮንቬንሽናል ሜዲሲን ለታመመ መድኃኒት ስጥ የሚለው ፕሮቶኮል አሁን የሚያስኬድ አይመስለኝም። አዘ ፕሮፌሽናል ሙሉ ሕክምና መስጠት ይገባሃል። ፓርሻል ትሪትመንት ነው። ለታመመ መድኃኒት ስጥ፣ ፓርሻል ትሪትመንት ነው። ለነዚህ ለሜታቦሊክ ዲዚዝ እንላለን። ሜታቦሊክ ዲዚዝ የምንላቸው ሴንትራል ኮዛቸውን አድርጎ የሚነሳው ያለ ልክ ውፍረት ወይም ኦቤሲቲ የምንለው ነው። ይሄ ኦቤሲቲ ስር መሰረቱ ኮዙ እሱ ነው። አየ አንተ እኮ የስኳር በሽተኛ ሆነ የስኳር ምልክቶች እየታዩብህ የስኳር መድኃኒት ስሰጥ ምልክቶችህን ነው የሚያጠፋው፣ ግን ከስኳር በሽተኛነት አያተርፍም። 365 ቀን መድኃኒት ትቅማለህ። እኛ ግን የምንፈልገው ችግርህን መቅረፍ ነው ነው። ስለዚህ ኮንቬንሽናል ሜዲሲን አሁን ላለው ዲዚዝ በርደን መፍትሄ ነው ብዬ አላስብም። አንድ ፊዚሻን አንድ የጤና ባለሙያ ፕራክቲሽነር መሆን የሚገባው ትሪትመንት ቤዝድ ሳይሆን ሆሊስቲክ ሁለንተናዊ የሆነ ትሪትመንትን ወይም ደግሞ ኬርን መስጠት አለበት ለፔሸንቱ ብዬ አስባለሁ። ወደ ጥያቄ ስመጣልክ ሰው ጤናማ ነው ብሎ የሚባለው አንድ ፋክተር ብቻ ልነግርህ አልችልም። ብዙ ፋክተሮች አንድ ላይ ሃርሞኒየስሊ ሲሰሩ ጤናማ ነው ማለት እንችላለን። እነዛ ፋክተሮች ምንድናቸው ወደሚለው ስንሄድ አንደኛ አመጋገብክ ነው። ኒውትሪሽን ኤንድ ዳይት። አመጋገብ የፈለከውን እየበላክ በፈለከው ፍሪኩዌንሲ ወይም ደግሞ what to eat and when to eat የሚለው ኢኳሊ ኢንተርቴን ሳታደርግ ጤነኛ ልትሆን አትችልም። ኒውትሪሽን ዳይትን እንዳልከው ሌሎችም ነገሮች አሉ። ወደ 12 ነገሮች ተጠቅሰልሃለሁ ዋና ኮር ብዬ የማስቀምጣቸው። አንደኛ ስነ አመጋገብ፣ ሁለተኛ ኤክሰርሳይዝ የአካል ብቃት እንቅስቃሴ ትሰራለህ ወይ ነው። ትሮጣለህ ወይ ነው። ጂም ትሄዳለህ። ጂም መሄድ ያልቻለ ሰው መሮጥ ይችላል፣ እርምጃ ማድረግ ይችላል። በቀን ውስጥ 10,000 እርምጃ ማድረግ ትችላለህ። የአካል ብቃት እንቅስቃሴ ነው እሱ፣ አክቲቭ ነው ለመባል ማለት ነው። ሌሎች አሉ። ለምሳሌ ፀሐይ መሞቅ፣ ሰንሻይን፣ ቫይታሚን ዲ ቬሪ ኢምፖርታንት። እኛ ሀገር በጣም የተባረከ አየር ነው ያለን። እንደ ውጮቹ ዌስተርን ካንትሪስ ሜጋዶዝ ቫይታሚን ዲ አይደለም ሰፕሊመንት የምናደርገው። 20 ደቂቃ ከእንቅልፍ ከተነሳ በ4 ሰዓት ውስጥ ሄደ ቆዳህንና አይንህን ካስመታክ ቫይታሚን ዲ ታገኛለህ። ቢካዝ ቫይታሚን ዲ በጣም ኢምፖርታንት ነው። አለበለዚያ ካልሽየም አብዞርብሽን አይኖርም ሰውነትክ ውስጥ። ካልሽየም አብዞርብሽን ከሌለ በቀላሉ አጥንቶች የሚሰባበሩ ነው የሚሆኑ፣ ለብዙ በሽታ ያዳርጋል። ከዛ ውጪ ሃይድሬሽን፣ ውሃ ትጠጣለህ ወይ? በቀን ምን ያህል ሊትር ትጠጣለህ ውሃ?
ለብዙ ነገር ይጠቅማል ውሃ ሜታቦሊዝም ኤክስክሪሽን ምግብ በምትበላበት ጊዜ ከምግብ ጋር አብሮ የሚገቡ ቶክሲኖች አሉ ዲቶክሲፋይ መሆን አለባቸው የሚወጡት በውሃ ነው ስለዚህ ከ2 እስከ 3 ሊትር በቀን ውስጥ መጠጣት ይኖርብሃል ከዛ በተጨማሪ ወጣ ኔቸር ጋር ሪላክስ ታረጋለህ ወይ ኔቸር ጋር ሪላክስ ማድረግ የጤንነት አንዱ ምልክት ነው ካልመር የሆነ ሙድ ቼንጀር የሆነ ኢፌክት አለው ሙድህ እኮ ጥሩ ካልሆነ ፐርፎርም ማድረግ አትችልም ወጣህ እኮ መስሪያ ቤት ስራህን መስራት አትችልም ስራህን ካልሰራ ሊከፈለ አይችልም ስለዚህ ሰርቫይቫል ኢሹ ውስጥ ተገባለ ማለት ነው ብዙ ነገሮችን ማንሳት ይቻላል ለምሳሌ ስፒሪቹዋሊቲ ኢዝ ቬሪ ኢምፖርታንት ሜዲቴት ታረጋለህ ወይ እኔ ብዙ ጊዜ ላለው ስፒሪቹዋሊቲ ታለንት ነው ላለው ምክንያቱም ብዙ ነገሮችን ኦርጋናይዝ እንድታረግ ያደርጋል ሼፕ ያደርጋል ስፒሪቹዋል የሆኑ ሰዎች ዲሲፕሊንድ ናቸው አንድን ነገር ሰርተው ፍጻሜ ድረስ ማድረስ ይችላሉ ሰክሰስፉል መሆን ይችላሉ ይሄም ያኛው መጥቶ እንደወደደው አያደርጋቸውም ስፒሪቹዋሊቲ ግራቲቲዩድ አለክ ወይ አር ዩ ግሬትፉል ጠዋት ስትነሳ ተመስገን ማለት ትችላለህ I'm so grateful ቤተሰቦቼ ስላሉ በህይወት I love you ማለት ስለምችል እናትና አባቴ ልጆቼ አጠገቤ ስላሉ እጅግር ሁሉ ነገር አካሌ ሙሉ ስለሆነ ጤነኛ ስለሆንኩ አየር ስላለ ስለምተነፍስ የምበላው መጠጣው ስላለኝ are you grateful gratefulness በራሱ ሴሮቶኒን ዶፓሚን የምንላቸውን እንትኖች ቡስት ያደርጋል like ኬሚካሎች ማለት ነው ብሬኖቻችን ላይ እነሱ ሙድ ቼንጀር ናቸው ሙድ ጥሩ ሲሆን ነው ብዙ ነገር መስራት የምትችለው እስኪ ዶኬ ግን ከዚህ ጋር ተያይዞ እንደው በስፋት ስለምንሄድበት አንድ ኤክሰርሳይዝ በጣም ትልቁ ነገር እንደሆነ ነግሬሽናል ኦፍ ኮርስ ኒውትሪሽንም በራሱ የአመጋገብ ስርዓታችን መስተካከል እንዳለበት እናነሳበታለን እንወያይበታለን እስኪ ዳይሬክተራችን እንግዲህ እኔ ራሴ በተሰጠኝ ምክር መሰረት ወጣ ብዬ ጂም ለመስራት ሞክሬያለሁኝ አስተያየት ትሰጥኛለሽ ኋላ ማለት ነው እስኪ እሱን ዳይሬክተራችን ያስመልክተናል እንዴት አደርሽ እንደምን ከርመሻል ረጋ ሰተናልሾይ ነውጡ ብሶብሻል የነማን ቤገና የነማን ፈረሰ ክቡራን ተመልካቾቻችን በድጋሚ እንደምን አላችሁ አሁን ደግሞ ከወትሮ በተለይ የአካል ብቃት እንቅስቃሴ ጠቀሜታው ምንድነው የሚለው ነገር እንድናይ እንግዲህ ቀደም ሲል ስቱዲዮ ከዶክተር ጋር ያደረግን ያለነው ቆይታ እንመለስበታለን ናይስ ቀስያል ከመቀመጫ ወደ ኋላ ሳብ ያደረግ ስኳት የፊተኛው እግራችንን ኳድ የሚባለው ፓርት ነው በደንብ የሚያሰራልን ወጣቶች እንደዚህ አይነት የስፖርት ማዕከል ውስጥ በብዛት ሊያዙት ብዙ ጥቅሞችን ነው የሚያገኙት ለኛ ሰውነታቸውን ያስተካክሉበታል ፌዴሬሽን አሰልጣኝ ነኝ ኢትዮጵያ ዋር ስፖርቶች ፌዴሬሽንም አሰልጣኝ ነኝ የብሔራዊ ቡድንም አሰልጣኝ ነኝ ኢንስትራክተር እስከዳራቻ የሚለባላለሁ አኳይሮቢክስ ጠቀሜታው ምንድነው መገጣጠሚያ ላይ ጫና ሳይፈጠር ዌትን በአጭር ጊዜ ውስጥ ለመቀነስ የሰውነትን ቅርጽ ለማስተካከል አላስፈላጊ ኮሌስትሮልና የተለያዩ የፋት መጠንን ለመቀነስ የሚያገለግል ነው ማንኛውም ክብደት ያለው ሰው ኤክሰርሳይዝ ሊያደርገው የሚችል ሰው ነው የሚችል እንቅስቃሴ ነው ይሄንን እንቅስቃሴ ኢፌክቲቭሊ በተለያየ ሰዎች ሞክረናል አንድ ከስተመራችን እንግዳችን በ3 ወር ውስጥ 30 ኪሎ በመቀነስ ብዙ ኪሎ በመቀነስ ሽልማት አድርገንላት ፎቶዋንም እዛ ለጥፈናል እና አኳይሮቢክስ በጣም እጅግ በጣም ተወዳጅና ብዙ ሰዎች ሊሰሩት የሚችሉት የእንቅስቃሴ አይነት ነው
ተመልሰናል ክቡራን ተመልካቾቻችን እንግዲህ ቀደም ሲል የተመለከትነው ቪዲዮ ያለ ዶክተር እንደተመለከትሽው እንግዲህ ያቅሜን ያክል ምናልባት ፕሮፐር የሆነ ስራ ሰርቻለሁ ባለም እዛ ባለው ሙያተኞች ተደግፌ የተወሰነ ስራ ለመስራት ሞክሬያለሁና ከዚህ ጋር ተያይዞ ቀደም ሲልም ስናነሳ ስለነበር የአካል ብቃት እንቅስቃሴ መስራታችን በተለይ ደግሞ ጤናማ ለሆነ ህይወት በጣም ትልቅ ግብአት አለው ስትይም ሰምቼ ነበረ። በእርግጥ የአካል ብቃት እንቅስቃሴ ብቻ መስራት በራሱ ቅድም ላለው ነገር ላይሆን ይችላል። ተጨማሪም ነገሮች እንዳሉ ቅድም ስናወራ ስለነበረ እስኪ እዚህ ጋር ተያይዞ ያለው ነገር እናንሳ። እሺ እንግዲህ ቅድም የተወሰነ ለማለት እንደሞከርኩት በተለይ ተክለ ሰውነትን ትክክለኛ አቋም እንዲኖርክ ብዙ ጊዜ አሁን ሰዎች ኤክሰርሳይዝ ላይ ያተኩራሉ። ግን ያ ከ100% ከ15 እስከ 20% ብቻ ነው ክፍሉን የሚይዘው ማለት ነው። የቀረው ወደ 80 እስከ 85% የሚሆነው ግን ስነ አመጋገብን ቅድም የተወሰነ ለመጥቀስ እንደሞከርኩት ማለት ነው። ስነ አመጋገብን አብረህ ማድረግ መቻል ይኖርብሃል። ጥሩ ነው ኤክሰርሳይዝ ስታደርግ ነበረ፣ ካርዲዮ ነው፣ ሩጫ ነው፣ ብዙ ፋትም በርን ማድረግ ይቻላል። ብዙ አይነት ኤክሰርሳይሶች አሉ። ሬዚስታንስ ኤክሰርሳይዝ የምንላቸው ዌይት ሊፍት ማድረግ ይቻላል። ስዊሚንግ በተለይ ከዋና ያንን ደግሞ ማድረግ የማይችሉ ሰዎች እርምጃ በቀን ውስጥ 10,000 እርምጃ መራመድ ይችላሉ። አካላቸውን በዛ ማንቀሳቀስ ይችላሉ። ሩጫም ይቻላል ውጭ ላይ እንደውም ጥሩ ነው አየሩን ሬዚስት እያደረከው የምትሰራቸው። ግን ትልቁ ትኩረት መደረግ ያለበት ምንድነው የአካል ብቃት እንቅስቃሴ ወይም ደግሞ ኤክሰርሳይዝ የምንለው ብቻውን ትክክለኛ ተክለ ሰውነት እንዲኖርክ ምንም ብቻውን በቂ አይደለም። ትልቁን ፐርሰንት የያዘው ስነ አመጋገብ ነው። ስለዚህ ሁሉ ጊዜ ስነ አመጋገብን ከእንቅስቃሴ ጋር አንድ ላይ አድርገን ማስኬድ ይኖርብናል። ይሄንን ነው ሁሉ ጊዜኛ የምንሰብከው ማለት ነው። ሆሊስቲክ የሆነ ወይም ሁለንተናዊ የሆነ አፕሮችን ነው መጠቀም የሚገባክ ማለት ነው። ትክክለኛውን ሪል የሚባሉ ምግቦች አሉ፣ እነሱ መመገብ ይኖርብሃል ከእንቅስቃሴ በተጨማሪ ማለት ነው። ያው እሱን ለማለት ነው። ነገር ግን ብዙ ጊዜ ዶክተር ሰምተሽ ከሆነ እኔም አንድም በተረጋጋሚ ጥያቄ ይቀርብልኝ ነበር። ምክንያቱም በጣም ወፍራም የነበርኩበት ሂደት ነበር ነው ራሴ ምሳሌ መስጠት የፈለኩበት ምክንያት ስላለኝ ነው። እና ብዙ ጊዜ ሰው ሲወፍር የተመቸ ይመስላል። በአንጻሩ ደግሞ ሲከሳ ደግሞ የከፋው የተጎዳ አይነት አድርጎ የመቁጠር አይደል ነው አመጣጣችን ይሁን ብቻ ትራዲሽናል በሆነ አመለካከት ሰው እንደዚህ አይነት ሀሳቦችን ያንጸባርቃልና መወፈር በራሱ ምቾት ነው፣ መክሳትስ በራሱ መከፋት ነው ወይ መቸገር ነው የሚለው ነገር እስኪ እናንሳደክ። ይሄ ከእውነት አይራቀ ነው፣ ምንም ጥያቄ የለውም። መወፈር ውበት አይደለም። ኤክስትራ ፋት ይዞ ሰውነት ላይ መንቀሳቀስ አንደኛ ምቾት አይሰጥም ለራስም ፊዚካሊ አፒራንሱ። ከዛ ግን በተረፈ ትልቁ ኮር ብዬ የማስቀምጠው ግን ከጤንነት ጋር ያለው እክል ነው ነው ጤናማ ካልሆንክ ለሰው ወፍረ ስለታየ ውበት ነው ብሎ ማለት ብዙ የሚያስኬድ ነገር አይደለም። ጤንነት ይቀድማል። ቢግ ፒክቸሩ መሆን ያለበት ጤናማ ነክ ወይ፣ ጤንነት ይሰማሃል ወይ ነው። ፊሊንጉ ሳብጀክቲቭ ነው፣ ለግል ነው ነው። ሰው ብዙ ነገር ሊል ይችላል። ሞልተሃል፣ ሞላ ስትል ጥሩ ነው፣ ጥሩ ፊት አለ፣ ኮር ሰውነት አለ ይላል። ግን አንተ ጋስ የሚሰማክ ነገር ምንድነው? ኤክስፐሪመንት የምታረገው አንተ ነህ። ሰውነትክ ላይ የሚሰማውን ስሜት የምታውቀው አንተ ነህ። ከዛ ጋር በተያያዘ ውፍረት በምንም አይነት ተአምር ውበት ሊሆን አይችልም። ሰውነት ደግሞ መክሳት አይደለም ትክክለኛ የሰውነት አቋም ማለት ትክክለኛ ይሄ BMI የምንለው ወይም ቦዲ ማስ ኢንዴክስ የምንለው ነገር አለ። እኛ አሁን ፕሮፌሽናሊ ካልኩሌት የምታደርገው ክብደትን ከቁመትህ ጋር በስኩዌር አድርገህ የምታስቀምጠው አለ። ለምሳሌ ከ18.5 በታች ሲሆን አንደር ዌይት እንለዋለን። ከ18.5 እስከ 24 ደግሞ ሲሆን በኖርማል ሬንጅ ውስጥ ነው የሚገኘው። ከ25 በላይ እስከ 30 ኦቨር ዌይት እንለዋለን። ከዛ ኦቤሲቲ የሚለውን ዴፊኒሽን የሚኖረው ከ30 በላይ ስትሆን ነው። ይሄ ሁሉ ጊዜ ይሰራል ማለት አይደለም። ስኬል ላይ ዲፔንድ ማድረግ አያስፈልግም። ይሄ በተለይ ኪሎህን ስትለካ እዛ ላይ ዲፔንድ ማድረግ አያስፈልግም። ምክንያቱም አንዳንድ ሰዎች ጡንቻ አላቸው፣ ጡንቻቸው ሊመዘን ይችላል። ስለዚህ ኦቨር ዌይት ሊያሳያቸው ይችላል BMI-ያቸው። ግን አዘ ቤዝ ግን እንደ ፋውንዴሽኑ ይሄንን እንደ መሳሪያ መገልገል ይቻላል። ከዛ ውጪ ግን ትክክለኛ የሰውነት አቋም ሲኖርክ ራስ ታቀዋለህ።
ሰውነትክ ላይ ታውቀዋለህ። ለሰው ይታያል፣ ላንተ ግን ይሰማሃል ጤንነት። ከዛ ጋር ተያይዞ በሽታ አለክ ወይ የለህም ወይ የሚለው ነገር ነው። ብዙ ጊዜ እንደምታያቸው እነዚህ ሜታቦሊክ ዲዚዝ የሚባሉት ወይም ክሮኒክ ዲዚዝ እያለን የምንጠራቸው አሉ። በተለይ አሁን ስኳር፣ ሁለተኛው አይነት ስኳር፣ ሃይፐርቴንሽን እያለን በተለምዶ የደም ግፊት እያለን የምንጠራው አለ። ከዛ ውጪ ለምሳሌ ኮሌስትሮል አለ፣ የልብ በሽታ፣ ከሱ ጋር ተያይዞ የሚመጡት ስትሮክ፣ አውቶኢሚዩን ዲዚዝ የምንላቸው ካንሰር እያልክ ብዙ በሽታዎችን መጥራት ትችላለህ። እነዚህ ሁሉ ግን ሴንትራል ኮዙን አድርገው የሚመጣው ኦቤሲቲ ነው። ኦቤሲቲ አላስፈላጊ የሰውነት መጠን መጨመር ማለት ነው። እንደዛ አይነት ሰዎች ከስሜቱና ከሚሰቃዩትም ባለፈ የበሽታ ስም አላቸው እሱን ነው እኛ አሁን እሱን ማስወገድ የምንፈልገው። ልክ የጤና ባለሙያን እዚህ ጋር ስታመጣው ለዛ በሽታ ስያሜ ይዞ ለመጣ ፔሸንት መድኃኒት መስጠት አይደለም። እኔ ሁሉ ጊዜ ነው የምለው የጤና ባለሙያ ስትሆን ኢልፒል አፕሮች ሁሌ መጠቀም ትክክል ነው ማለት አይደለም። ለታመመ መድኃኒት መስጠት ሳይሆን ሳይታመም በፊት መከላከል ይቻላል። እንደ ጤና ባለሙያ በሽታ የሚባለው ስቴጅ ላይ ሳይደርስ በፊት መከላከል የሚለው ፓርት ላይ መስራት ይቻላል። እሱ ላይ ደግሞ አዌርነስ መፍጠር ነው ትልቁ ቁልፍ ማለት ነው። ሰውን ማስተማር ያስፈልጋል። ኮሚኒቲው ሊማር ያስፈልገዋል። አያውቅም፣ ኢግኖራንስ አለ። ያንን ኢግኖራንሱን ደግሞ በመንገር ኢንፎርሜሽን በመስጠት ነው የምታስተምራቸው ማለት ነው። በተለይ እነዚህ አሁን ዲዚዝ በርደን እያለን የምንጠራቸው ክሮኒክ በሽታዎች የጠቀስኩልህ አፍሪካ በፊት በእንደዚህ አይነት በዌስተርን በሽታዎች አትታወቅም ነበር። አሁን ግን አፍሪካም አገራችንም ለምን ሞደርናይዜሽን እየመጣ ነው። ምግብ ድሮ ኦሪጂናል ምግብ የምትበላው ቀርቶ ፋብሪኬትድ እየሆነ ነው። ኬሚካሎች ሳይለንትሊ አድ ይደረጋሉ፣ አዲቲቭ ናቸው። እነዛ ኬሚካሎች ብሬንክ ላይ ሴቭድ ነው። ብሬንክ ላይ የተለየ ኢምፕሊኬሽን አለው። ብሬንክ ሴቭ ያደርገዋል፣ ኮምፈርት ፉድ ይሆንለታል። ዛሬ የበላኸው ጃንክ ፒዛ ወይም ደግሞ በርገር ወጥተህ ስትበላ ነገ እዛ ቦታ ላይ ሄደህ እንድትበላ የሚያደርግ ኬሚካል አለው። ሰው ይሄንን አያውቅም። ስለዚህ ነገ ሄዶ ያንን ነገር ይበላዋል ማለት ነው። አዲክትድ ይሆናል። ያንን ካላገኘ ኮምፈርት አይሰማውም። ስለዚህ ኮምፈርት ምግቡ ነው። ሲደብረው እየሄደ ይበላል ማለት ነው። ስለዚህ ይሄንን ቪሸስ ሳይክል ነው ብሬክ ማድረግ ያለብን ማለት ነው። መቁረጥ ይኖርብናል። ይሄንን በእውቀት ነው የምትቆርጠው። ታስተምረዋለህ። የአካል ብቃት እንቅስቃሴ ዝም ብለህ ስለሮጥክ ስላላብክ ብቻ ትክክለኛ ተክለ ሰውነት ሊኖርህ አይችልም። ከምግብ ጋር አብሮ መሄድ አለበት። ይህንን ነው እንግዲህ የምንሰብከው። በጣም ደስ የሚል ነገር ነው። በነገሮች ላይ ዶክተር ብዙ ጊዜ አሁን ወደ ጂም ሰው ይሄዳል። ጂም ብቻ ሳይሆን አሁን እንደውም በተለያዩ ፕላትፎርሞች የመጡ ናቸው። አንድ አይነት ነበር ተመሳሳይ ከመሆኑ የተነሳ ሰው እየሰለቸ ብዙ ጊዜ የሚሄድ እንትኑ ጠባብ ነበር። አሁን ላይ ግን እንደውም ቅድም ላይ አይተሽ ከሆነ የአኳ ኤሮቢክስ የሚባል ማለት ውሃ ላይ የሚሰራ ምንም አይነት ክብደት ሲኖርሽ ውሃ ላይ ግን ውሃው ራሱ ክብደቱን ማንሳፈፍ ስለሚችል እየተዝናናሽ መሰሪያቸው የስፖርት አይነቶችም እንዳሉ ያየንበት ሁኔታዎች አሉ። በአንጻሩ ግን ስቲል አሁን የመሰላቸት ነገሮች አሉ። አሁንም ቢሆን እንኳን አይደለም በዚህ ጊዜው ደግሞ እንደምታውቂው ከጊዜ ወደ ጊዜ አዳዲስ ነገሮች የሚመጡበት እንትኖችም ስላሉ ከዛ ጋር ተያይዞ የመሰላቸት ነገሮች አሉ። እነዚህ የመሰላቸት ነገሮች እንዴት ነው መፍታት የሚችለው ነገር እንመለስበታለን። ከዚህ ጋር ተያይዞ አንድ ቪዲዮ ስላለ ቪዲዮን አይተን ደግሞ እንመለስ ማለት ነው። እሺ
ተመልሰናል ዶክተር። እንግዲህ ቀደም ሲል ደግሞ ያየሽው የባይክ ነው። አክቹአሊ ይህም ከካርዲዮ ጋር የተገናኘ ይመስለኛል በእናንተ ሙያ አገላለጽና አሁን የተለያዩ አይነት የስፖርት አይነቶች የመጡ ናቸው። አሁን ሰው የመጠቀም ያለመጠቀም ሁኔታ ካልሆነ በስተቀር ማለት ኢቭን አቅም እንኳን ባይኖር በተለያየ አጋጣሚ ቀደም ሲል መስጠቅሻቸው እንደነበረ መሮጥም ይቻላል። ቅድም ያልሻቸው ፀሐይ ብርሃንን ማግኘት የምንችልበትን እድል መፍጠር እንችላለን። ብዙ ነገሮች አሉና ሰው ግን ምክንያት ይደረድራል ይህን ለመስራት ማለት ነው። ይህን መሰላቸት እንዴት ማስወገድ ይቻላል ዶክተር? እንግዲህ ይሄ ፐርሰናል ወይም የተወሰነ ሳብጀክቲቭ ነው ጥያቄው። ምክንያቱም እንደ ከሰው ይለያያል። ቅድም ያነሳናቸው ነገሮች አሉ ማይንድ ሴት እያለን የምንጠራቸው። ሰው በማይንድ ሴቱ ልክ ነው የመሰላቸቱም ያለመሰላቸቱም ነገር የሚሄደው ነው። አንዳንድ ሰው ዲተርማይንድ የሆነ ሰው አለ ነው። ምንም ነገር ቢመጣ ማያሸንፈው ሰው አለ። ዲተርሚኔሽን ያለው ቻሌንጅ፣ ቁርጠኝነት ያለው በቃ ቻሌንጅ ቢመጣ ያንን ቻሌንጅ ደርምሶ መሄድ የሚችል ሰው አለ ነው። ሶ ሳብጀክቲቭ ነው እነዚህ ነገሮች፣ ግን ትሬን ማድረግ ይቻላል። ምንም ነገር ማስተር አድርጎ የተወለደ ሰው የለም ነው። እዚህ መተክ ነው ራስህን ነው የምታስተምረው። ስኪሎችን ለማወቅ በፈለከ ቁጥር ኦፕን ማይንድድ በሆንክ ቁጥር ሶሻል ሚዲያው ብዙ ነገር ያስተምራል። ብዙ ነገር ማየት ይቻላል። ጊዜ መስጠት ይቻላል ነው። ኢንተረስትድ እስከሆንክ ድረስ ያንን ነገር ማዳበር ይቻላል። ትልቁ ነገር አንደኛ እውቀት ማግኘት ያስፈልጋል። አሁን ትልቁ ነገር ምንድነው? ጉግል ላይም ሌሎችም ኢንፎርሜሽኖች ብዙ ናቸው። በልኪ ናቸው፣ ጃንክ ናቸው። ሰው የትኛውን መምረጥ እንዳለበት አያውቅም። ይህንን የጤና ባለሙያዎች ስፔሲፊካሊ ኒውትሪሽኒስት ሊሆኑ ይችላሉ፣ ላይፍ ስታይል ሜዲሲን ፕሮፌሽናሎች ሊሆኑ ይችላሉ። እነሱ ማማከር ያስፈልጋል ነው ትክክለኛውን እውቀት ለማግኘት። ከዛ በተረፈ ግን ኤክሰርሳይስን ከመስራት ጋር ኢንጆይ እያደረግክ የምትሰራበትን ኢንቫይሮንመንት ለራስ መፍጠር ያስፈልጋል። ቅድም አሁን ያነሳቸው ነገሮች ቆንጆ ናቸው። ቫሪዬሽን መፍጠር የተለያዩ አሁን ለምሳሌ የምትሰራው ሁሉ ጊዜ ሄደ ትሬድሚል ላይ መሮጥ ከሆነ ዋይናት ለምን አትዋኝም ነው? እየዋኘህ እኮ ኤሮቢክስ ይሰራል። ብዙ አይነት ኤክሰርሳይሶች አሉ ነው። ሃይላንድ ውሃ እኮ እየተሞላ እንደ ክብደት ያነሱታል እኮ ነው። እኔ እንደዛ ሰራቸዋለሁኝ ነው። ሶ እነዚህ ወጣ ያሉ ናቸው። ዳንስ ያነሳሃቸው ኢንጆይ ታረጋቸዋለህ። እየደነስክ ሙዚቃ ውስጥ ሆነ ብዙ ካሎሪ በርን ታረጋለህ ነው። ሶ እንዴት ነው ኮንሲስተንት ወይም ደግሞ ይሄ ፐርሲስተንት የሚለውን ልማድ ለማምጣት ብዙ ነገሮችን ቫሪዬሽኖችን መጠቀም ይቻላል ነው። ትክክለኛ ኖሌጅ መውሰድ ይቻላል። ሰው ቴራፒስቶችን ማማከር ይቻላል። በደዚህ አይነት መልኩ ፕሮግረስ እያደረጉ እያሻሻሉ ኮንሲስተንሲውን ዴቨሎፕ የሚያደርጉበትን መንገድ መፍጠር ይችላሉ ብዬ አስባለሁኝ። ግን ትልቁ ፖይንት ምንድነው? ማይንድ ሴት ላይ ነው በቃ የሚሰራው። እዚህ ጋር መተ ፕላን ከማድረግ በፊት ራስን ማውራት መቻል አለብን ነው። ራስን ሰልፍ አዌርነስ ሁሉ ጊዜ ነው የምለው። ሰልፍ አዌርነስ ራስን ማወቅ ምንድነው ጉድለቴ? የቱ ጋር ነው ማሻሻል ያለብኝ? ምን ባረግ የተለየ ውጤት አመጣለሁ ነው። ራስን ማየት፣ መመልከት፣ ማናገር፣ ኮንፍሮንት ማድረግ ነው። ከዛ ያለብህን ድክመትና ስትሬንግዝ አውቀ ለስትሬንግዙ ደግሞ መሄድ ያስፈልጋል እና በራሱ ይሄ ቁርጠኝነት የሚለው በራሱ ራስክ ላይ ሰርተ የምታመጣው ነው። ዲሲፕሊን ያስፈልጋል። ኤክሰርሳይዝ ላይ ዲሲፕሊን ያስፈልጋል። እንኳን ኤክሰርሳይዝ የምትመገበውን ምግብ ጤናኛ ወይም ትክክለኛ የሆኑ ምግቦችን ለመመገብ ዲሲፕሊን ያስፈልጋል። ያለ ዲሲፕሊን ምንም ታክል ልታረገው የምትችለው ነገር የለም። ይሄንን ነው እንግዲህ መለከ በጣም ጥሩ። በመጨረሻ እንግዲህ ዶክተር አንቺም እንደገለጽሽው በተለይ የሀገራችን የጤና ፖሊሲም የሚለው ፕሪቬንሽን ላይ ነው በብዛት የሚሰራው። በብዛት ብቻ አይደለም ጠቅልሎ መከላከል ላይ ነው ትኩረት አድርጎ የሚሰራው። ምክንያቱም ብዙ ጊዜ ተላላፊ በሽታዎችን ባያቸው እንደዚህ ራሳችን የምንፈጥራቸው በሽታዎች ምን ይችላል ቀድም የጠቀሻቸው በሽታዎች ማለት ነው። እነሱን ቀድመን ካልተከላከልናቸው ሄደው እነሱን እንዴት ነው ለማስታመም የምንወስዳቸው የምንከፍለው መስዋዕትነት ትልቅ ነው። በዛ ላይ ደግሞ ዋጋም ያስከፍላል እውነት ለመናገር ማለት ነው። ስለዚህ አሁን ማህበረሰባችን አሁን ያው ስለ ሀገር ነው እያወራን ያለ ነው። ማህበረሰባችን ከእንደዚህ አይነት አሁን ቀደም ሲል የጠቀሽው መሰላቸትን እንዴት መቅረፍ እንደሚቻል ሰው ማስተር አድርጎ አይወጣም ምንም ነገር ማለት ነው። በህይወት ነው ሊያስተምር የሚችለውና ከዛ ጋር ተያይዞ ይሄ ጤናማ የሆነ የአመጋገብ ስርዓት ኑሮን፣ ጤናማ የሆነ የአካል ብቃት እንቅስቃሴ አድርገን ጤናማ የሆነ ማይንድ ሴት እንዲኖረን ምንድን ነው በአጠቃላይ የምታስተላልፊው ለተመልካቾቻችን ዶክተር? እንግዲህ ትልቁ ነገር እውቀት ነው። ሁሉ ጊዜ ነው የምለው እውቀትን መፈለግ መቻል አለብን ነው። ትማራለህ ግን ደግመህም ትማራለህ። ለርን ኤንድ ሪለርን የምንለው ማለት ነው። ታውቀዋለህ መልሰህ ታውቀዋለህ
በዚህ ውስጥ ማደግ አለ ኢምፕሩቭመንት አለ ፕሮግረስ ማድረግ አለ አፕግሬድ እያረከ ትሄዳለ ሰው ይሄንን መፈለግ መቻል አለበት ብዙ በሽታዎች እኛ ሀገር ላይ ድሮ ኢንፌክሽየስ ዲዚዝ ነው ቲቢ ኒሞኒያ ቀደም የጠቀስኳቸው ናቸው አሁን ግን ተለይቷል እኔ ብዙ ኬዞችን አውቃለሁ የልብ በሽታ ብዙዎች የልብ በሽታ ከኪሎ ጋር ይያያዛል ብዙ ኦቤስ የሆኑ ሰዎች ናቸው የልብ በሽታ ያለባቸው ኮሮነሪ ዲዚዝ የምንለው ማለት ነው ሃይፐርቴንሽንን ብትወስድ እና የጤና ባለሙያው ሰው የደም ግፊቱ ጨምሮ ሄደ ሲሄድ ምን ያህል ጨው አማውንት ትበላለህ አይደለም የመጀመሪያው ጥያቄ መሆን ያለበት ጨውና ውሃውን ሰውነትክ ውስጥ ሪቴን እንዲያረግ ያረጋው ምክንያት ምንድነው ነው መጠየቅ ያለበት ሩት ኮዙ ምንድነው ነው ከስር መሰረቱ ያመጣው ነገር ምንድነው ነው ኢንሱሊን ሬዚስታንስ እምትበላው ሪፋይንድ ኤክስትራ ሪፋይንድ የሆነ ካርቦሃይድሬት ከሆነ መጥፎ ካርቦሃይድሬቶች የሚባሉ አሉ እነሱን የምትመገባቸው ከሆነ ለምሳሌ እንደ ስንዴ ዳቦ ከስንዴ የሚሰሩ ነገሮች መኮረኒ ፓስታ ኩኪስ ኬክ በቃ እነሱ ሩዝ እነሱን እየተመገብክ ሆርሞን አለ ኢንሱሊን የምንለው ማለት ነው ይጨምራል ደምክ ውስጥ ግሉኮስን ኖርማሊ ኢንሱሊን የሚባለው ሆርሞን ግሉኮስን ወደ ሴል ነው ቻናል የሚያደርግልን ኢንሱሊን ይጠቅመናል ግን አማውንቱ በመጠን መሆን አለበት የኢንሱሊን መጠን የሚጨምረው እዚህ ጋር የምትበላው አንዳንድ ሰው ቀደም እንደውም ስነግርህ ነበር አሜሪካ ላይ ብዙ ሰርቬዎች ተሰሩ በቀን ላይ ከ6 እስከ 10 ጊዜ ነው ሰው የሚበላው ከ6 እስከ 10 ጊዜ መብላት ማለት በቀን ውስጥ አስበዋል አንደኛ ለጨጓራ ረፍት አሰጠው ጉበት ረፍት ያገኛ አይደለም ስለዚህ ኢንሱሊን ሬዚስት ያደርጋል መስራት ያቆማል ስራው ግሉኮስን ከደም አንስቶ ወደ ሴል ይሰጣል ሴሎች የሚያስፈልጋቸውን ያገኛሉ ማለት ኤነርጂ ይሆንላቸዋል ይሄ ነው ይሄንን ቪሸስ ሳይክል ጤናማ ካላረከው ለተለያዩ በሽታዎች ትጋለጣለህ መንስኤው ግን የሚሆነው ኢንሱሊን ሬዚስታንስ ነው መንስኤው የሚሆነው ኦቤሲቲ ነው ስለዚህ አንተ ለመጣው በሽተኛ ምን ያህል ጨው ትበላለህ አይደለም ጥቅም መድኃኒት እየሰጠው 365 ቀን መድኃኒት ላይ ማድረግ አይደለም ጥቅም ያንን መድኃኒት የሚተውበትን ስር ነቀል የሆነ መፍትሄ ነው መስጠት ያለብን ስለዚህ ምንድን ማድረግ ያለብን መከላከል እዛ ላይ ሳይደርስ አስቀድሞ መከላከል ይቻላል ዛሬ ላይ ድንገት ሰርፕራይዝ የሚያደርግ በሽታ ትናንት የዛሬ 20 ዓመት ጀምሮ እየበላው የመጣው ነው አንተ ሰርፕራይዝድ ነው የምትሆነው ግን ቢውልድ እያረገ እየመጣ ነው ክሮኒክ ነው ኦቤሲቲ ምንለው ወይም ያለ ልክ ፋት ወይም መጠን መወፈር ማለት ክሮኒክ ነው ባንዴ የሚመጣ አኪዩትሊ ድንገት የሚገለጥ አይደለም ቀስ ብሎ ብዙ አመታትን ይዞ የሚመጣ ነው ቢውልድ ያረጋና ድንገት ሄደ ስትመረመር የስኳር በሽተኛ ነህ ትባላለህ መከላከል ግን ይቻላል ስለዚህ እኔ የምመክረው ምንድነው እውቀትን እንፈልግ ሳይንስን እንፈልግ ብዙ ለመክሳት የሚደረጉ መክሳት ጤንነት አይደለም ጤንነት መፈለግ ነው ጤንነት መክሳት አንዱ የጤንነት ፓርት ነው አንድ ቁንጽል ናት አንድ ሲንግል ፋክተር ናት ቢግ ፒክቸሩ ግን ጤናማ የሚለውን ነው የምትፈልገው ትልቁን ስትፈልግ ትንሹን ታከናውነዋለህ ብዙ ኢነርጂ ያስፈልገው ለትልቁ መሄድ ነው እንዳልኩክ ሆሊስቲክ ሁለንተናዊ የሆነ አፕሮች ያስፈልገናል መከላከል ላይ መስራት እንችላለን ውሃ ጠጣለህ ምግብህን ታስተካክላለህ ማክሮ ኒውትሪየንትስ ምንላቸው ካርቦሃይድሬት ፕሮቲን ፋት ብዙ ጊዜ ፋት ሰው ፋት ይፈራል ፋት ይመስለዋል ብዙ ችግር ያመጣበት አይደለም ፋት ያስፈልገናል ስጋ አሳ ያስፈልገናል ፕሮቲን ናቸው ፋት ያስፈልገናል በዘይት በኦሊቭ ኦይል አቮካዶ ኦይል የምታገኛቸው ካርቦሃይድሬት ግን መመጠን ያስፈልጋል ጤነኛ ካርቦሃይድሬቶች አሉ ኦብቪየስሊ ያልሆኑት ባድ የሚባሉትን ግን መቆረጥ ያስፈልጋል ከዚህ ጋር ተያይዞ
ቅድም የጠቀስኳቸው ሁለንተና ውስጥ የሚገቡ የፀሐይ ብርሃንን ማግኘት፣ ቫይታሚን ዲ የጠቀስናቸው፣ ከሰዎች ጋር ኢንተራክት ማድረግ፣ ኔትወርኮች ላይ መስራት ብዙ ሙድ ቼንጀር ናቸው፣ ሙድ ቡስተር የምንላቸው ናቸው። ብዙ ነገሮችን መጥቀስ ይቻላል። በነገራችን ላይ አሁን ስታወሪ ምን አሰብኩ መሰለሽ፣ እንደውም ብዙ ጊዜ ስንሰማ ነበረ የነገ ማንነታችንን ቢልድ እያደረግን መሄድ የምንችለው ዛሬ እንደመሆኑ ብዙ በጣም ሴሌብሪቲ የሚባሉ ሰዎች ለምሳሌ እነ ማሪያ ኬሪ መውሰድ ትችላለች ሰምቼ ነበር፣ እነ ሴሊና ጎሜዝም እንደዚህ ሰምቼ ነበር። እና በውስጣቸው የተደበቀ ነገር እንዳለ እያወቁ ነገር ግን ሴሌብሪቲ መሆናቸው ብቻ የያዛቸው ያፈናቸው ሰዎች አሉ። አሁን በእኛ ሀገር ነባራዊ ሁኔታ ደግሞ ስታይ ቅድም እንዳልኩሽ ነው መወፈር ስለወፈረ ብቻ የተመቸው የሚባል የሆነ አመለካከት አስተሳሰብ አለና የአስተሳሰብ ይዞት የመጣው ነገር ነው። ከዛ መቆጠብ አለብን ማወቅ አለብን ብለሽ ያልሽው በጣም ትልቅ ሀሳብ ስለሆነ ነው ዶኬ። በጣም አድርጌ ነው አመሰግነው። በስለ ሀገር ለሀገር ልጆች የሚጠቅም ሀሳብ ነው ሼር ያደረግሽን። በጣም አድርጌ አመሰግናለሁ ዶክተር። እኔም አመሰግናለሁ። በጣም ጥሩ። እሺ ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶ እኔ ቴዎድሮስ አለማየሁ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እንግዳችን ዶክተር ቅድስት ተሾመም እንግዲህ ወደ እናንተ ጠቃሚ የሚባሉ ሀሳቦችን ሼር ስታደርግ ነበር። ለነበራችሁ ቆይታ እናመሰግናለን። በያላችሁበት ሰላም ሁኑ።